ከቀበና ተፋሰስ ሰፈሮች መካከል ከላይ ፈረንሳይንና ቅንብቢትን ከታች አጎዛና ኡራኤል ሰፈሮችን ከበውት የሚገኘው የአድዋ ድልድይ ድንቅ ታሪክ ባለቤት በህብረት መኖር ያፋቀራቸው ታሪክ መስራት ያጀግነው የሰማኒዎቹና የዘጠናዎቹ ገናና አባት ሰፈር ከሆኑት መካከል የነ ተስፋዬ አበበ እትሽ ወንዱሙዝ ተፈራ ባሩድ አበበ ኃይሌ ዘለቀ ኪሽ አማን ፊቻጎ ተስፋዬ ጅብ ጋሜ ፍቅሩ ሰለሞን ወልባ ሀብቱ ቱፋ ሸዋንጌ ሚሊዮን ጋና መልዬ ሙክት ቴዲ ወፌ ዮሐንስ ጩኒ ብርሃኑ ኃይሌ ሰለሞን ዳርማንድራ መስፍን ቤስት ግርማይ ዶርዜ እና ሌሎቹንም ያፈራች የና ይፈሪዎቹ ሰፈር ኮንጎ 08 ቀኑ የበዓል ዋዜማ ነው። ሰዎች አቅማቸው በፈቀደው ለበዓል ሽር ጉድ የሚሉበት የመጨረሻው ዕለት ታዲያ የሰሜናዊት እናት ሲያቅላሉት ለነበረው ዶሮ ወጥ ሽንኩርት ስላነሳቸው ልደት ነይ እስኪ ሂጂና ከኃይሉ ሱቅ አንድ ኪሎ ሽንኩርት ላከልኝ ከበዓል በኋላ ብላለች ብለሽ ቶሎ ይዘሽ ነው ቶሎ ይወጣ ቶሎ በይ የኔ ልጅ ፈጠን ወሽ የኔ ልጅ ብላ ትልካታለች። ተስፋዬ ሰኞ ሰፈር ከምትገኘዋ ጆርጊ ጠላ ቤት ውስጥ የሚወደውን ያረጋኝን ሙዚቃ እያዳመጠ ተሰይቧል። ሲሳይ ቀና ሲል እዚህ ቦታ ተቀምጠህ እንዳላይህ ሜክሲኮ ሄደ መንጃ ፍቃድ ተማር ብሎ ያስጠነቀቀውን ተስፋዬን መምጣት ሲመለከት ለመሮጥ እየቃጣው ተመልሶ በፍርሃት ይቀመጣል። እያየው እንዳላየው ሆኖ መንገዱን የቀጠለው ተስፋዬ ታዲያ ጀሪካን ይዘው የሚመጡትን ጋሽ ጎይቶምን ሰላምታ አቅርቦላቸው ወዴት እየሄዱ እንዳሉ ቢጠይቃቸው ወደ ካሳንቺስ ጋዝ ሊገዙ በመሄድ ላይ መሆናቸውን ይነግሩታል። ተስፋዬም ጀሪካኑን ተቀብሏቸው ወደ ቤት ይሄዱ ይመጣሉታል በማለት የበዓል የተወሰነች ነገር ሸጎጥ አድርጎላቸው አልፎ ወደ መጣለት ሲሳይ ተመልሶ በመሄድ እዚህ ቦታ እንዳላይ ብዬ ነበር በጀሪካኑ እየመጣው ጋዝ ገዝቶ እንዲመጣ ወደ ካሳንቺስ ይልከዋል። ታዲያ የልደት እናት በጀርባቸው ዱቄት እየተሸከሙ በመሄድ ላይ ሳሉ የሲሳይ ነገር ያልወጣለት ተስፋዬ መንገድ ላይ ያያቸውና እየሮጠ በመሄድ ሊቀበላቸው ሲሞክር ውይ ተስፍዬ ምን በወጣህ አንተ ልብስህን ያበላሽብሃል አሬ የኔ እናት ይላቸውና ተቀብሏቸው ትንሽ መንገድ እንደሄዱ የሰፈር ጎረምሶች ቱቦ ጋር ተሰባስበው የተመለከታቸው ተስፋዬ ታዲያ የቁልጭን እናት አርሶ ይሄዱ ቤት ይመጣሉታል በማለት ተሰብስበው ወደ ቆሙት የሰፈር ልጆች በመሄድ ባይወልዷችሁም እኮ እናታችሁ አይደሉም እንዴ አታግዟቸው ሂድ አንተ ዱቄቱን ቤት አድርስላቸው አንተ ደግሞ አንገትን አትልፋ ደግሞ ቀና በል ሜክሲኮ ለማጂድ ብዬ ካልነበር እንዴ ድጋሚ እዚህ ሰፈር እዚህ ቦታ ያለምንም ስራ እንዳላያችሁ አሁን ሁላችሁንም ተበታተኑ። ተስፋዬ አበበ የሰፈሩ ልጆችን ያለምንም ክፍያ መንጃ ፍቃድ እንዲያወጡ አለፈ ሲልም ራሳቸውን እንዲችሉ ከማድረግም ባለፈ ለጸብም ለፍቅርም ፊት አውራሪው ልባም ጥቃትን የማይወድ ለሰፈሩ ልጆች ማች ነው። ከሞቢል እስከ ደንበል ከመገናኛ እስከ ሜክሲኮ ከአዲስ አበባ እስከ ሐዋሳ ከደርባን እስከ ጆበርግ በልባምነቱ የሚመሰክሩለት ከሰፈር ያለፈ ፍቅር ከአካባቢው የዘለለ መከበርን ያተረፈው ተስፋዬ እንደተከበረ ለ16 ዓመት ከናፈቃቸው ቤተሰቦቹና ጓደኞቹ እንዲሁም ኮንጎ በገዛ ልቡ ተሸንፎ በክብር ተሸኘ። እነሆ 1 ዓመት ቢሞላውም እሱን ለመዘከር ላንረሳ ቃል አለን ያሉት ወዳጆቹ በመሰባሰብ ዘከሩት።
ከነ ወንጀላችሁ ከነ ምናምናችሁ ገረን ጦርጦስ መግባት ትችላላችሁ። ኧረ ቦምቧ ትንሽ ተረጋጊ። ዝም በል ይሄ ሸለመጥማጥ። አንተ ሲጀመር ካንተ የተረፈኝ ይሄ ሁለት ፍሬ ጸጉርና ሚስጥር ምናምን የምትለው ነገር ነው። ሚስጥርን አግብተህ መኖር ትችላለህ። ቦምቧ ሁሉንም ትተናል። አዎ ሁሉንም ነገር ትተናል። ከዚህ በኋላ በእኔና በአንቺ መሀል ሚስጥር የሚባል ነገር አይኖርም። ሲጀመር በእኔና አንተ መሀል ምንም ነገር የለም። ቦምቧ ነው መሄድ አለብን። እንዴ እነዚህ ሰዎች ከኛ ምንድነው የሚፈልጉት? ወረቀቱን ሰጠናቸው አይደል እንዴ? ጉዶሎ ወረቀት የሰጠናቸው ወይ የሚፈታው ይመስልሻል? ለምን አይፈታውም? ህግ ያለበት ሀገር አይደል እንዴ ያለ ነው። ህግ የማይፈታቸው ጉዳዮች አሉ። እና ማን ነው የሚፈታው? ገንዘብሽ ያልኩሽን ብር ስታዘጋጅ ደውይልኝ። አንተ በሽተኛ! እናንተ ሰይጣኖች ገና ታስገድሉኛላችሁ። በደንብ ሩጡ። መጨረሻችሁ ግን ሲሆን እንሂድ። እናቴ ድረሽ! ወይኔ አምላኬ! ጥሩ አኩኩሉ ጨዋታ አማራቸው። ቦምቧ 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 እቺ ቦምቧ ትንሽ እንጂ ቦምቧ ትንሽ እናውሪን። ሲረፍድ የመጣው መሰል በቃ እኮ አለቀ። ከዚህ በኋላ ምን አለ? ኃጢአቴ ዋጋ አስከፈለ። ቦምቧ ፈነዳች። ናፍቆቴ